ተስፋን እንትከል በኢትዮጵያ አንደኛው የአርበኝነት ተግባርና ተስፋን የታየበት የአረንጓዴ አሻራ መርሃ ግብር በዛሬው ዕለት በሀገር አቀፍ ደረጃ ተካሂዷል። በአንድ ጀንበር 800 ሚሊዮን ችግኞች የመትከል ዘመቻ ከማለዳው 12 ሰዓት ጀምሮ እስካሁን ድረስ ቀጥሏል። ኢትዮጵያ ነገን ዛሬ እየገነባች ትገኛለች። በክልላችን በሐረሪ ክልልም በርካታ ህዝቦች በነቂስ ወጥተው ይህንን የአረንጓዴ አሻራ መርሃ ግብር ተቀላቅለው አሻራቸውን አኑረዋል። ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾች እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜናዎቻችንን እነሆ። በቅድሚያም የአረንጓዴ አሻራን ወደ ተመለከተ ጉዳያችን አመራን። ዛሬ የምንተክለው ችግኝ ለነገዋ ሀገርና ለተተኪው ትውልድ የሚጠቅም የአንድነት አሻራ ነው አሉ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ። በሐረሪ ክልል ተስፋን እንትከል በሚል መሪ ቃል የአንድ ጀንበር የአረንጓዴ አሻራ ችግኝ ተከላ መርሃ ግብር እስካሁን ሰዓት ድረስ እየተካሄደ ይገኛል። እስከ ምሽት 12 ሰዓት ድረስም ይቀጥላል። ባልደረባችን ገዛኸኝ አራጌ ተጨማሪ አለው። በሐረሪ ክልል ተስፋን እንትከል በሚል መሪ ቃል የአንድ ጀንበር የአረንጓዴ አሻራ ችግኝ ተከላ መርሃ ግብር እየተካሄደ ይገኛል። በመርሃ ግብሩ ላይ የተገኙት የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ እንደገለጹት ዛሬ የሚተከለው ችግኝ ለነገው ሀገር ተረካቢው ትውልድ የሚጠቅም የአንድነት አሻራ ነው ብለዋል። ርዕሰ መስተዳድሩ አክሎ ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር በክልሉ የተተከሉ ችግኞች ከፍተኛ ጽድቀት መጠን ማሳያታቸውን ገልጸዋል። በተለይም ለምግብና ለኢኮኖሚ ጥቅም የሚውሉ ተክሎች የአካባቢውን የደን ሽፋን ከማሳደግ ባለፈ የህብረተሰቡን ገቢ ለማሻሻል ከፍተኛ አስተዋጽኦ እያደረጉ እንደሚገኙ ጠቁመዋል። የአረንጓዴ አሻራ መርሃ ግብር በተለይም የአፈር መሸርሸርን ከመከላከል የተራቆቱ አካባቢዎችን እንደገና በደን ከማልማት አኳያ የስራ ዕድል በመፍጠር በምግብ ነክ ችግኞችና በምግብ ደግሞ ራስን ከመቻል አኳያ ከፍተኛ የሆነ ጠቀሜታ እያበረከተ ነው ያለው። ከዚህም ባለፈ አካባቢያችን በማስዋብ በተለይም በገጠርም በከተማ በምንሰራቸው የኮሪደር ልማት ስራዎች ንጹህና ጽዱ እንዲሁም አረንጓዴ የሆኑ ስፍራዎችን ከመፍጠር አኳያ ከፍተኛ አበርክቷለሁ። ከባለፉት ዓመታት ስራዎች የተገኙ ልምድ በመጠቀም ዘንድሮ የሚተከሉትም ችግኞችም በተመሳሳይ መልኩ ተንከባክቦ ለማጽደቅና የተሻለ ውጤት ለማስመዝገብ የተቀናጀ ጥረት ይደረጋል ብለዋል። በመሆኑም ችግኞቹ መትከል ብቻ ሳይሆን ተንከባክቦ ለፍሬ ማብቃት የሁሉም ርብርብ የሚጠይቅ በመሆኑ መላው የክልሉ ህዝብ በባለቤትነት ስሜት እንዲሰራ ጥሪ አቅርበዋል። እንግዲህ ዋናው ነገር ችግኝ መትከል ብቻ አይደለም። ችግኝን መትከልና በቀጣይም መንከባከብ ያስፈልጋል። አንዳንድ አካባቢዎች ደግሞ እንዳየነው ምናልባት የዝናብ እጥረት ሊኖር ስለሚችል ይህን የዝናብ እጥረት ሊያስከትል የሚችለውን ችግር ከአሁኑ ታሳቢ አድርጎ የውሃ አቅርቦት እንዲመቻች አድርገናል። በተለይም በክልላችን የተለያዩ ተቋማት በዚህ ስራ ላይ እንዲሰማሩ በማድረግ ረገድ እነዚህ ችግኞችን ዛሬ ከተከልን በኋላ በቀጣይ በቋሚነት ውሃ የሚያገኙበትን አግባብ አመቻችተናል ማለት ነው። ርዕሰ መስተዳድሩ በመርሃ ግብሩ ላይ ተገኝተው አሻራቸውን እያሳረፉ ለሚገኙ የክልሉ ሴክተር ተቋማት አመራሮችና ሰራተኞች፣ የተለያዩ ህብረተሰብ ክፍሎች፣ የፌዴራልና የሀገር መከላከያ ሰራዊቶች፣ የክልሉ ጸጥታ አካላት ምስጋናቸውን አቅርበዋል። ከዚሁ ጉዳያችን ጋር በተያያዘ የሐረሪ ክልል ምክትል ርዕሰ መስተዳድርና የክልሉ ግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር በዛሬው ዕለት በችግኝ ተከላ መርሃ ግብሩ ላይ በሰጡት ሐሳብና መልእክት በክልሉ በዘንድሮ ክረምት ከሚተከሉ 1.7 ሚሊዮን ችግኞች መካከል 70 በመቶ የሚሆኑት ለምግብነት የሚውሉ ሲሆን ቀሪዎቹ 30 በመቶ የሚሆኑት ደግሞ ለደን ሽፋን የሚያገለግሉ እጽዋቶች መሆናቸውን ገልጸዋል። ይህንን ጉዳይ ባልደረባችን ገዛኸኝ አራጌ በዝርዝር ይዞታል። በሀገር አቀፍ ደረጃ ተስፋን እንትከል በሚል መሪ ቃል በአንድ ጀንበር የ800 ሚሊዮን የችግኝ ተከላ መርሃ ግብር በሐረሪ ክልል እየተካሄደ ይገኛል። በመርሃ ግብሩ የክልሉ ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር እንደገለጹት በሐረሪ ክልል የአንድ ጀንበር የችግኝ ተከላ መርሃ ግብሩ በጥሩ ሁኔታ በመካሄድ ላይ እንደሚገኝ አስታውቀዋል። አረንጓዴ አሻራ መርሃ ግብር ዛሬ እንደ ሀገርም እንደ ክልላችንም ከ12 ሰዓት ጀምሮ በነቂስ ወጥቶ ህዝቡ እየተከለ ነው ያለው። ስለዚህ ያው እንደ አገር ያው 800 ሚሊዮን የአንድ ጀንበር ተከላ እኛም አሁን እዚህም ሐኪም ጋራና 14 የተመረጡ ቦታዎች ላይ ሁሉም ወጥቶ እየተከለ ነው ያለው።
ይሄ ደግሞ ከመጀመሪያው ከዝግጅቱ ጀምሮ እንደ ግብርና ቢሮ በጣም ትልቅ ዝግጅት የተደረገበት መርሃ ግብር ነው። በዘንድሮ የአረንጓዴ አሻራ ከሚተከሉት 1.7 ሚሊዮን ችግኞች መካከል 70% ያህሉ ለምግብነት የሚውሉና የሐረር መለያ የሆኑ ሀገር በቀል ተክሎች መሆናቸውን ገልጸዋል። እንደ ወይዘሮ ሮዛ ገለጻ ቀሪው 30% ደግሞ የአካባቢ የደን ሽፋንን ለማሳደግና የስነ ምህዳር ሚዛንን ለመጠበቅ የሚያስችሉ ናቸው። አክለውም የችግኝ ተከላ ንቅናቄው ውጤታማ ሊሆን የሚችለው ከተተከሉ በኋላ በሚደረገው ጥንቃቄ በመሆኑ የሚተከሉ ችግኞችን የጽድቀት መጠን በቅርበት መከታተልና ለፍሬ እንዲበቁ ማድረግ የሁሉም ዜጋ ኃላፊነት ሊሆን እንደሚገባ አስገንዝበዋል። በተለይ ደግሞ የችግኝ ዝግጅቱ የተዳቀሉ ዝርያዎችን በተለይ ማንጎ፣ አፕል፣ አቮካዶ፣ ዘይቱን፣ ወሽመላ፣ አንዲሽጣ እነዚህ 70% ከምንተክለው የምግብ ነክ ፍሩት ነገሮች ናቸው ችግኞቹ። 30% ደግሞ የደን ሽፋን የሚሆን ነው። ስለዚህ አሁን አንዱ ያው ግቡ መትከል ብቻ አይደለም፣ ዋናው መንከባከቡ ስለሆነ ይሄ ሁሉ የሚተከል ችግኝ ዛሬ ባለቤት አለው ማለት ነው። እንዳያችሁት ሁሉንም ከፋፍለን ለመንግስት ተቋማት፣ ለማህበረሰብ፣ ለአርሶ አደሩም ከፋፍለን ባለቤት አድርገንበት እስከ እንክብካቤውንም ጭምር ጽድቀቱን እንድንከታተል በተለየ ሁኔታ የዘንድሮውን በመንከባከብም የተለየ ስራ እንሰራለን ብለን ነው ሞቢላይዝ ያደረግነው ማለት ነው። በዚህ ታላቅ ህዝባዊ መርሃ ግብር ላይ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ፣ የክልሉ ምክር ቤት አፈ ጉባኤ አቶ ሱልጣን አብዱሰላም፣ የሐረሪ ብሔራዊ ጉባኤ አፈ ጉባኤ አቶ ሙሂዲን አህመድ እና የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቴ ወይሳን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። በተጨማሪም በከተማና በገጠር የሚኖሩ የክልሉ ነዋሪዎች፣ የመንግስት ሰራተኞች፣ ወጣቶች እንዲሁም የፌዴራልና የክልል የጸጥታ አካላት በነቂስ ወጥተው የጋራ አሻራቸውን በማሳረፍ ላይ ይገኛሉ። ቀጥለናል። በክልሉ የተካሄደው የአረንጓዴ አሻራ ንቅናቄ በህዝቦች መካከል የምግብ ዋስትናን ከማረጋገጥ ባሻገር በህዝቦች መካከል መከባበር እንዲሁም ወንድማማችነትን የሚያጎለብት ትልቅ ታሪካዊ እሴት ነው አሉ በሐረሪ ክልል ሐረር ከተማ የተለያዩ አካባቢዎች የችግኝ ተከላ መርሃ ግብር ላይ የተሳተፉ የሃይማኖት አባቶችና የሀገር ሽማግሌዎች። ይህንን ጉዳይ ደግሞ እነዚህን የሀገር ሽማግሌዎችና የሃይማኖት አባቶች ባልደረባችን ጌትነት ዘውዴ በስፍራው ተገኝቶ አነጋግሯቸዋል። ዘገባውን ደግሞ ናርዶስ ዳምጤ በተከታይነት ታቀርበዋለች። በሐረሪ ክልል ተስፋን እንትከል በሚል መሪ ቃል በተካሄደው የአንድ ጀንበር ታሪካዊ ዘመቻ 1.7 ሚሊዮን ችግኞችን የመትከል ስራ በተሳካ ሁኔታ እየተካሄደ ይገኛል። የሃይማኖት አባቶቹም አክለው እንደገለጹት የአረንጓዴ አሻራ ንቅናቄ የምግብ ዋስትናን ከማረጋገጥና የተፈጥሮ ሀብትን ከመንከባከብ ባሻገር በህዝቦች መካከል ወንድማማችነትና ህብረትን የሚያጠናክር ታላቅ ሀገራዊ እሴት መሆኑን ተናግረዋል። አሻራ መገሪንሳ ዋን ቢያፍ ፋይዳ ቀባ ዋን ዳሎታ ዱፉ ፋይዳ ቀባ። የአረንጓዴ አሻራ ለሀገር ትልቅ ጥቅም አለው። ለተከታዩ ትውልድም ጥሩ ጠቀሜታ ነው ያለው። ችግኝ ለመትከል በዘመቻው ወጥተንም እንዲህ እየተከልን እንገኛለን። እንግዲህ እንደ ሀገራችንም እንደ ክልልም ዛሬ ትልቅ በዓል ነው። የአንድ ጀንበር የተባለ ነገር አለ። እንደ ቤተ ክህነት እንደኛ እንደ ቤተ ክህነት ከፍተኛ የምንሳተፍበትና በቤተ ክርስቲያናችንም ያ ሁሉም እንደሚያውቀው በኢትዮጵያችን ባለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መጀመሪያም ቀዳሚ ሆና በየአብያተ ክርስቲያኑ በየቅርስ ቦታዎች ስተክልና ተንከባክባ ያኖረች ቤተ ክርስቲያን ነች። ዛሬ ደግሞ እንደ ሀገር መንግስት እንደገና ይሄንን ፕሮግራም ይዞ ትልቅ ስራ በመስራቱ እኛም ካለንም ልምድ ካለንም ሃይማኖታዊ ካለንም ሀገራዊ ፍቅር ከፍተኛ የሆነ የምንረባረብበትና ይህን ስራ እየሰራን ያገኘህን ማለት ነው። ባለፉት አመታት በአረንጓዴ አሻራ የተከናወኑ ስራዎች አበረታታች ውጤቶች ተመዝግበዋል ሲሉ የሃይማኖት አባቶቹም ገልጸዋል። ዘመቻው የደን ሽፋንን ከመጨመር ባሻገር የአፈር ለምነትና የምርት ብቃትን በማሳደግ ረገድ ከፍተኛ ሚና በመጫወት ላይ ይገኛልን ብለዋል። አራንተና የረብንጀ ጋራ ሀክሚረት ያርከምና ሙኻ ሽግኝ ዳቦን ነቢይና ሙሐመድ አለይሂ ሰላቱ ወሰላም ችግኝ መትከል ምድረ በዳነትን መዋጋት፣ ድርቅን መከላከል ነው። በዚህም ደግሞ ችግኝ መትከል አየርን ያስተካክላል፣ ዝናብንም ይስባል። ስለዚህ
ሁላችንም እየተሳተፍን እንገኛለን። አጠቃላይ እጽዋት ለሰው ልጅ ሕይወት ጠቃሚ መሆናቸውን እግዚአብሔር አውቆ ፈጥሯቸዋል። እጽዋት ከሌሉ የሰው ልጅ መኖር አይችልም። እንደገና ለሰው ልጅ ግርማ ሞገሱ የሚያምርበት የሚደምቅበት ልብስ ሲለብስ ነው። ምድርም ራቁቷን ስትሆን አያምርባትም፣ አይደምቅባትም። እግዚአብሔር በዕለተ ሰኑይ መሬት ባዶ መሆኗን ካየ በኋላ በዕለተ ሰሉስ እጽዋትን ፈጠረ ነው የሚለው። 3 አይነት እጽዋት ናቸው። በጥፍር የሚለቀሙ፣ በማጭድ የሚታጨዱ፣ በምሳር የሚቆረጡ እጽዋትን ፈጠረና መሬትን ውብ አደረጋት ነው የሚለው። በተጨማሪም በመርሃ ግብሩ ከተፈጥሮ ጋር እርቅና መግባባትን በመፍጠር ዘላቂ ልማትን ለማረጋገጥ የሚያስችል ዋና መሳሪያ መሆኑንም ጠቁመዋል። ይሄ አረንጓዴ አሻራ ከሰው ልጅ ተፈጥሮ ጋራ ፈጽሞ የማይነጣጠል በመጽሐፍ ቅዱሳችን እንደሚናገረው እግዚአብሔር ሰውን ከምድር አፈር ካበጀው በኋላ በኤደን ገነት እንዳኖረውና ያበጃት ይጠብቃት ዘንድ በኤደን ገነት አኖረው ይላል መጽሐፉ። ስለዚህ ከሰው ተፈጥሮ ቀጥሎ ለሰው ልጅ እግዚአብሔርን ሰውን ከፈጠረው በኋላ መጀመሪያ የሰጠው ስራ ምድርን እንዲያበጅ እንዲጠብቃት ነው። ከሚጠብቅበትና ከሚያበጅበት ነገሮች አንዱ በእንዲህ አይነት መልኩ የተራቆቱትን መሬቶች እንደገና በደን በማልበስ የተፈጥሮ ሁኔታ ባላንስ የማድረግን ኃላፊነት ተሰጥቶታል። ስለዚህ በእጃችን ላይ ነው። እቺን ምድር ማራቆትም ሆነ ማልማት የሁላችንም ኃላፊነት ነው። በእጃችን ላይ ነው ያለው። ችግኝ መትከል ብቻ ሳይሆን ተክሎ መንከባከብንም ባህል ማድረግ አለብን ያሉት የሃይማኖት አባቶቹ ህብረተሰቡም የተተከሉ ችግኞች ጸድቀው ተረጋግጦ ለፍሬ እንዲበቁ አስፈላጊውን እንክብካቤ እንዲያደርጉም አሳስበዋል። ከዚሁ ጉዳይ አልወጣንም። ችግኞችን መትከል የአካባቢን ስነ ምህዳር ከመቀየር ባለፈ ለቀጣዩ ትውልድ የተሻለችና የተደላደለች ሀገርን ለማውረስ ታሪካዊ አጋጣሚ ነው አሉ በሐረሪ ክልል ሐረር ከተማ የአረንጓዴ አሻራ መርሃ ግብር ላይ የተሳተፉ የከተማው ነዋሪዎች። በሐረሪ ክልል የሚገኙ ነዋሪዎቹ ተስፋን እንትከል በሚል መሪ ቃል በአንድ ጀንበር የችግኝ ተከላ መርሃ ግብር ላይ በነቂስ በመውጣት የችግኝ መትከል መርሃ ግብርን እስካሁን ድረስ እያከናወኑ ይገኛሉ። ፍቃዱ በላይ ዝርዝር አለው። ችግኝ መትከል ስነ ምህዳርን ከመቀየር ባለፈ ለቀጣዩ ትውልድ የተሻለች ሀገር ለማውረስ ታላቅ አጋጣሚ መሆኑን የሐረር ከተማ ነዋሪዎች ተናግረዋል። ሀገር አቀፍ ደረጃ እየተከናወነ በሚገኘው በአንድ ጀንበር 800 ሚሊዮን ችግኞችን የመትከል ታሪካዊ አረንጓዴ አሻራ መርሃ ግብር በክልሉም ከጠዋቱ 12 ሰዓት ጀምሮ በከፍተኛ ህዝባዊ ተሳትፎ ተከናውኗል። በዕለቱ ተገኝተው ታሪካዊ አሻራቸውን ያሳረፉ የክልሉ ነዋሪዎች እንደተናገሩት በዕለቱ የሚተከሉ ችግኞች የአካባቢ ስነ ምህዳር ከመቀየር ባለፈ ለቀጣዩ ትውልድ የተሻለችና የተደላደለች ሀገርን ለማውረስ ታላቅ ታሪካዊ አጋጣሚ መሆኑን ገልጸዋል። የተጀመረው የተከላ መርሃ ግብር የአንድነታችንና የልማት ተሳትፎ አንዱ ማሳያ ጭምር መሆኑን አመላክተዋል። የአመቱ በዚህ ሰዓት የምናካሄደው ሀገር አቀፍ የችግኝ ተከላ መርሃ ግብር በኢትዮጵያ ደረጃ ከፍተኛ ለውጥ ያመጣና የዓለምን አየር ንብረት ለውጥ ስጋት የነበረውን በሀገራችን ደረጃ እየቀረፈ ያለ ብዙ ምርትና ምርታማነትን እየጨመረ ዝናብ እና ሌሎች ጥቅሞችንም እያረጋገጠ ያለ መርሃ ግብር ነው። በዛሬው ዕለትም በክልላችን ደረጃ ቢከበረው ወይ የሚሰራው ይሄ መርሃ ግብር በከፍተኛ ንቅናቄ እየተሰራ ነው። ስለ እውነት ለመናገር ይሄ ችግኝ ተከላ ተስፋን እንትከል ብቻ ሳይሆን በአንድ ጀንበር 800 ሚሊዮን ለመትከል ኢትዮጵያውያን በነቂስ ወጥተው በመትከላቸው ብቻ ሳይሆን በዚህ እኔ የዚህ ታሪክ ባለቤት በመሆኔ እድለኛ ነኝ። በጣም ደስ ይለኛል። ተስፋን ነው የተከልነው። ህዝቡ በነቂስ ወጥቶ እንደምታየው ጋራው ሞልቶታል። ማንም ከተማ ውስጥ ቀረማይ ችግኝ ተከላ ፕሮግራሙ እንግዲህ እጅግ በጣም ጥሩና ሁሉም በነቂስ ወጥቶ ችግኝ የተከለበት አግባብ ነው ያለው። ይህ ደግሞ ከአየር ብክለትን ከመከላከል ለትውልድም ጥሩ አሻራን ከማሳረፍ አንጻር ትልቅ አስተዋጽኦ አለው ብዬ አስባለሁ። ነዋሪዎቹ አያይዘውም ችግኞችን በመትከል የራሳቸውን አሻራ ማሳረፋቸው በመቻላቸው ደስተኛ መሆናቸውን ገልጸው በቀጣይም በየአካባቢያቸው የችግኝ ተከላውን እንደሚያስቀጥሉ አረጋግጠዋል። ከመትከል ባሻገር የተተከሉትን ችግኞች በአግባቡ መንከባከብና ማሳደግ ዋነኛው የሁላችንም የጋራ ኃላፊነት ሊሆን ይገባል ሲሉም ነው ያመላከቱት። ጠቀሜታቸው በአብዛኛው እንግዲህ በዋናነት የአየር ንብረት ለውጥን ለመቋቋም የሚሰራ ስራ ነው። ሁለተኛ ደረጃ ደግሞ አርሶ አደሩ ለምግብነት የሚጠቀማቸውን ፍራፍሬዎች፣ አትክልቶች ያካተተ ነው። ሁኔታው ሁሉም ተስተካክሎ ደኑም አምሮ ለሀገራችን ውበት እንዲሰጠው አረንጓዴ ልማት በመከተል በዚህ ደረጃ እዚህ መተናል። በጣም ቆንጆ ነው። ቀጣይም ደግሞ መተን እንደምንንከባከበው ባለሙሉ ተስፋ ነው። ይህ ማለት ለትውልድ ቅርስ አስተላልፈናል ማለት ነው። ስለዚህ ዛሬ በጣም ደስተኛ ነኝ። እዚህ እንደምታየው የመንግስት ሰራተኛው በሙሉ ወረዳዎች በጥሩ ሁኔታ ተሳትፎ ችግኞቻችንን ተክለናል ማለት ነው።
ያው አጠቃላይ ደግሞ ስናየው በጣም አሪፍ ነው። ሁሉም በጣም ህብረተሰቡ በጣም ብዙ ሁሉም ሰራተኛ መጥቷል ማለት ይቻላል። ከሰራተኛም ውጪም በግልም የመጡ ብዙ ሰራተኞችም እንትኖችም አሉ እና በጣም ጥሩ ነው አይተናል ብዬ አስባለሁ። በዚህ ታላቅ ዘመቻ ላይ መንግስት አመራሮች፣ የተቋማት ሰራተኞች፣ ወጣቶች፣ ሴቶች፣ የሃይማኖት አባቶች፣ እናቶችና ህጻናት በተዘጋጁት የመትከያ ቦታዎች ላይ በንቃት ተሳታፊ ሆነዋል። በአረንጓዴ አሻራ መርሃ ግብር የአንድ ጀንበር 800 ሚሊዮን ችግኞች የመትከል መርሃ ግብር ላይ ከሌላው ህብረተሰብ ባሻገር የጸጥታ አካላትም ተገኝተው አሻራቸውን አሳርፈዋል። ታዲያ በሐረሪ ክልል የአረንጓዴ አሻራ መርሃ ግብር ላይ የተሳተፉ የጸጥታ አካላት በልማትና በተፈጥሮ ሀብት እንክብካቤ ስራዎች ላይ አሻራችንን ከማሳረፍ ባሻገርና ከጸጥታ ስራችን ባሻገር የህዝባዊ ኃላፊነታችንንም እየተወጣን እንገኛለን ሲሉ ያነጋገርናቸው የሰራዊት አባላት ገልጸዋል። ታዲያ በሐረሪ ክልል የሚገኙ የጸጥታ አካላት ተስፋን እንትከል በሚል መሪ ቃል በዚህ ዘመቻ ላይ በነቂስ ወጥተው ተሳትፈዋል። ተጨማሪ አለን። በልማትና በተፈጥሮ ሀብት እንክብካቤ ስራዎች ላይ አሻራ ማሳረፍ ህዝባዊ ኃላፊነታችን ነው ሲሉ በችግኝ ተከላ መርሃ ግብር የተሳተፉ የጸጥታ አካላት በሐረሪ ክልል የሚገኙ የጸጥታ አካላት ተስፋን እንትከል በሚል መሪ ቃል በተካሄደው የአንድ ጀንበር መርሃ ግብር ላይ በመሳተፍ ዘርፈ ብዙ ጥቅም ያላቸውን ችግኞችን ተክለዋል። በዕለቱ በተካሄደው የችግኝ ተከላ መርሃ ግብር ላይ የተሳተፉት የመከላከያ ሰራዊትና የጸጥታ አካላት አመራሮችና አባላት ለምግብነት የሚውሉ የፍራፍሬ አትክልትና የእንስሳት መኖ ችግኞችን መትከላቸውን ጠቁመዋል። ከሰራዊት ምስራቅ እዝ በተደራጀ ሁኔታ በሁሉም ቦታ በጠዋቱ ጀምረናል ማለት መትከል። ስለዚህ በዚህ አካሄድ በርካታ ችግኞችን እንተክላለን። እንደ አለንበት አካባቢ ከማንኛውም ማህበረሰብ ጋር ወጥተን ያው ልማት በማልማት አረንጓዴ አሻራውን ተሳታፊ በመሆን ዛሬ በዚህ ቦታ ተገኝተናል ማለት ነው። አረንጓዴ አሻራ ፕሮግራም እንደሚታወቀው ክቡር ጠቅላይ ሚኒስትራችን ያስጀመሩት ነውና የእሳቸውን መርህና ራዕይ ለማስተግበር ነው እዚህ የተገኘ ነውና ጎን ለጎን የጸጥታ ስራውን እየሰራን በአንድ እጃችን ደግሞ የተከላውን እያገዝን ከህብረተሰባችን ጎን ሆነን ለመጪው ለኢትዮጵያ ተስፋ አረንጓዴ አሻራን ለማሳረፍ እየሰራ እንገኛለን። አባላቱ አክለውም ህብረተሰቡ ያለምንም የጸጥታ ስጋት በልማት ስራዎች ላይ በነጻነት እንዲሳተፍ ጥበቃ የማድረግና የልማቱ አካል የመሆን ተግባር ጎን ለጎን እየተከናወነ እንደሚገኝ ገልጸዋል። ችግኞችን መትከል ብቻም ሳይሆን በቀጣይ እንዲጸድቁና ለፍሬ እንዲበቁ አስፈላጊው ክትትልና የእንክብካቤ ስራ እንደሚያከናውኑም አረጋግጠዋል። ዋናው ያው ሀገራችን የሚፈልገው ትልቁ ሰላም ነው። ዋናው ከሰላም ጎን ለጎን ደግሞ ሌላ ከታሰበው ነገር ውጪ የሚመጡ ነገሮች ካሉ ደግሞ ሰራዊቱ ማንኛውን ነገር የመመከት ግዳጁም ነው ተልእኮውም ነው። ከዛ ውጭ ግን በሰላማዊ ሁኔታዎች ወቅት ደግሞ የሚደረጉ ማንኛውም ስራዎች ደግሞ ጎን ለጎን የሚሰሩ ስራዎች ናቸው። በተለይ በዋናነት በትኩረት የምናደርገው እንደዚህ የችግኝ መርሃ ግብሮች የተለያዩ ስራዎችም ሊኖሩ ይችላሉ። በዚያ ላይ ያው ይሳተፋል ሰራዊቱ። ማንኛውም ማህበረሰብ በልማት ሲሳተፍ እኛም እንደ ሰራዊት የልማቱ ተሳታፊ ሆነን ሰራዊቱን በማነቃቃትና በማነሳሳት አብሮ ሰራዊቱ ከጸጥታ ስራ ጎን ለጎን የልማቱ ተሳታፊ ሆኖ ትልቅ ስምሪት እያሰማራን በዚያ ልክ እየተንቀሳቀስን ነው የምንገኘው። በሀገራችንም በክልላችንም የአየር ንብረቶችና ዝናቡ የመቀያየር ሁኔታ እንትን ስለሚል እነዚህ ነገሮች ደግሞ የአየር ንብረታችንም የተሻለ ጥሩ እንዲሆን ስለሚያደርገው እንደ ሀገራችን ነው እዚህ ቦታ ላይ ተገኝተን የአረንጓዴ አሻራ እንትናችንን እንደ ጸጥታ አሻራችን ያሳረፍንበት ሁኔታ ነው ያለው። በመጨረሻም የተፈጥሮ ሀብትን በመጠበቅና አየር ንብረት ለውጥ ተጽዕኖን በመቋቋም ለመጪው ትውልድ የተሻለች ሀገር ለማስረከብ በጽኑ እንደሚሰሩም የጸጥታ አካላቱ አስታውቀዋል። ቀጥለናል። ከዚሁ ጉዳያችን ሳንወጣ ከ2011 ጀምሮ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ የሆነው የአረንጓዴ አሻራ መርሃ ግብር ዘንድሮ ለ8ኛ ጊዜ የአረንጓዴ አሻራ ችግኝ መርሃ ግብር እየተካሄደ ይገኛል። ታዲያ ከዛን ጊዜ ጀምሮ እስከ ዛሬ ድረስ የተተከለው ይህ የአረንጓዴ አሻራ መርሃ ግብር የኢትዮጵያን የምግብ ሉዓላዊነት ከማረጋገጥ ባሻገር የደን ሽፋኑን ደግሞ እያሳደገው ይገኛል። በዚህም መሰረት ከመጀመሩ በፊት 17.2 በመቶ የነበረው የሀገሪቱ የደን ሽፋን በአሁኑ ሰዓት ላይ መረጃዎች እንደሚያሳዩት 23.6 በመቶ መድረስ ችሏል። ታዲያ በዚህ ጉዳይ ምን የተሻሉ ለውጦች መጡ፣ ምን ውጤት ተመዘገበ የሚለውን በተከታይነት ወደ እናንተ እናደርሳለን።
በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት በ2011 ዓ.ም የተጀመረው ሀገራዊ አረንጓዴ አሻራ ንቅናቄ ባለፉት ዓመታት በቢሊዮኖች የሚቆጠሩ ችግኞችን በመትከል የኢትዮጵያን የተፈጥሮ ገጽታ በከፍተኛ ደረጃ መቀየር ተችሏል። ይህ ሀገራዊ ንቅናቄ ከደን ሽፋን ባሻገር የምግብ ዋስትናን ማረጋገጥ፣ የአየር ንብረት ለውጥን መከላከል፣ ሀገር በቀል እጽዋቶችን መመለስና የኢኮኖሚ እድገትን ማፋጠን ያስቻለ ዘለቄታዊ መርሃ ግብር ሆኗል። ከሁሉም በላይ ግን የለጋዋን ኢትዮጵያን ከድርቅ ከአፈር መሸርሸርና ከሌሎች የተፈጥሮ አደጋዎች የሚጠብቅ ታላቅ የህይወት ዋስትና ስለመሆኑም እርግጥ ነው። በዘመናት ሂደት ውስጥ ተመናምኖ የነበረው የኢትዮጵያን የደን ሽፋን ለማሻሻል ባለፉት 7 ተከታታይ ዓመታት በተከናወኑ የመልሶ ማልማትና የአካባቢ ጥበቃ ስራዎች ቀድሞ ከነበረበት 17.2 በመቶ በአሁኑ ወቅት ወደ 23.6 በመቶ ማሳደግ ተችሏል። የአረንጓዴ አሻራ መርሃ ግብር በቀጥታ የኢትዮጵያን ሉዓላዊነት ከማረጋገጥ የኢትዮጵያን ብልጽግና ከማረጋገጥ ህልማችን ጋር የሚተሳሰር አንኳር ጉዳይ ነው። የኛ አባቶች አድዋ ላይ ገድል ሰርተዋል። እኔና እናንተ በግሪን ሌጋሲ ሌላ ገድል እየሰራን ነው። ልጆቻችን 2 የሉዓላዊነት መገለጫ ያስባሉ። አድዋ ላይ ተዋክተው ከውጭ የመጣን ጠላት ተከላከሉ። በግሪን ሌጋሲ ዘመን ደግሞ ተባብረው ችግኝ ተክለው የሚሸረሸር ተራራን፣ የሚጓዝ አፈርን፣ የሚነጥፍ ውሃን ተከላከሉ ብሎ ሁለቱንም በእኩል ልጆቻችን ለማውሳት እንዲችሉ ስለሚያስችል በሰራችሁት ስራ ገናም በምንሰራው ስራ እንኳን ደስ ያላችሁ እንኳን ተሳካላችሁ ማለት እወዳለሁ። ከተተከሉ ችግኞች መካከልም ከፍተኛ ቁጥር ያላቸው እንደ አቮካዶ፣ ማንጎና ፓፓያ ያሉ የፍራፍሬ ተክል እንዲሁም የቡና ችግኞች የሚገኙበት ሲሆን ይህም ታዲያ የዜጎችን የምግብ ዋስትና ከማረጋገጡ ባሻገር ለአርሶ አደሩ ተጨማሪ የገቢ ምንጭ እየሆነ መጥቷል፣ ተረጋግጧልም። በተጨማሪም የተፈጥሮ ስነ ምህዳርን ለመመለስና የተፈጥሮ ሚዛንን ለመጠበቅ እንደ ዋንዛ፣ ጥድና ዝግባ የመሳሰሉ የሀገር በቀል እጽዋት ተከላም ከፍተኛ ትኩረት ተሰጥቶታል። እነዚህን ችግኞች በስፋት መትከል የአካባቢ ጥበቃን ከኢኮኖሚ እድገት ጋር ያቆራኘ ሲሆን ለአርሶ አደሮችና ለወጣቶች የሥራ ዕድል ከመፍጠር ባለፈ ለኢንዱስትሪዎች የጥሬ ዕቃ አቅርቦትን በማጠናከርም የሀገሪቱን የኢኮኖሚ እድገት እያነቃቃ ይገኛል። ከህፃናት እስከ አዛውንት፣ ከሲቪል እስከ ወታደር በሚሊዮኖች የሚቆጠሩ ዜጎች በየዓመቱ የአረንጓዴ አሻራቸውን የሚያሳርፉበት ይህ ንቅናቄ በኢትዮጵያ የአየር ንብረት ለውጥ ዙሪያ ለቀጣናውና ለዓለም አቀፉ ማህበረሰብም ተምሳሌት እንድትሆንና ዓለም አቀፍ እውቅናን እንድታገኝ አስችሏታል። ዛፍ መትከል መድኃኒት መትከል፣ ዛፍ መትከል ምግብ መትከል፣ ዛፍ መትከል ውበትን መትከል፣ ዛፍ መትከል ኃይለኛ ውሃ ተቀናጅቶ ሊያጠፋን ሲመጣ የሚከላከልን አጥር ድንበር መስራት፣ ዛፍ መትከል ከተፈጥሮ ጋር መስማማትና መግባባት ነው። በዚህ ምክንያት ከምንሰራቸው አንኳር ስራዎች መካከል አንደኛውና ዋነኛው ተደርጎ ቢወሰድ ለሁላችን የሚጠቅም ለልጆቻችን ደግሞ የሚያኮራ ውርስ ስለሚሆን እያንዳንዱ ኢትዮጵያዊ ሴት፣ ወንድ፣ ትልቅ፣ ትንሽ፣ መምህር፣ ተማሪ፣ አርሶ አደር፣ ነጋዴ፣ ባለስልጣን ሳንከፋፈል በተቀናጀና በተደመረ መንገድ ሁላችን ልንሰራው ልንከውነው የሚገባ አንድ ሀገራዊ ቁም ነገር የወል እውነት ካለ ለልጆቻችን መልካም የሆነና ግሪን የሆነች ኢትዮጵያን መተው ነው። ታዲያ በየዓመቱ በሚካሄደው በዚህ የተከላና እንክብካቤም የሀገሪቱ የደን ሽፋን ወደ 30 በመቶ ለማድረስ የታለመው ሀገራዊ ዕቅድ በአሁኑ ወቅት በስኬት መከናወን ላይ ይገኛል። በዛሬው ዕለትም በደመቀ ሁኔታ በአንድ ጀንበር 800 ሚሊዮን ችግኞችም ተተክለዋል። በአጠቃላይ የአረንጓዴ አሻራ መርሃ ግብር የሁሉም ዜጋ ንቁ ተሳትፎ የሚያስፈልገው ብሔራዊ ንቅናቄ በመሆኑ ከመንግስት እስከ ማህበረሰብ፣ ከግሉ ዘርፍ እስከ ወጣት አደረጃጀቶች በተቀናጀ አቅም ሊረባረቡበት ይገባል። በዚህም መሰረት ተስፋን እንትከል በሚል መሪ ቃል በዘንድሮ የ2018 ዓመተ ምህረት የአረንጓዴ አሻራ መርሃ ግብር በዛሬው ዕለት በአንድ ጀንበር ታሪካዊ ንቅናቄ 800 ሚሊዮን ችግኞችን የመትከል ዘመቻም ተካሂዷል። ቀጥለናል። ከሀገር አቀፍ ምንጮች ወዳገኘናቸው ወሬዎቻችን ደግሞ ተሻገርን።
የአረንጓዴ አሻራ መርሃ ግብር አረንጓዴና ዘላቂ ነገር የነገን የመገንባት የጋራ ሐሳቤን ይበልጥ እያጠናከረ ይገኛል አሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ። በሌላ ዜናችን ደግሞ ኢትዮጵያ እየተገበረች ያለው የአረንጓዴ አሻራ መርሃ ግብር የተፈጥሮ ሀብት በመንከባከብና በማልማት ረገድ የተያዙ ታላላቅ ግቦችን እውን ማድረግ እያስቻለ ስለመሆኑ ደግሞ የኢፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ ገልጸዋል። ለነዚህና ሌሎች ሀገር አቀፍ ወሬዎቻችን ደግሞ እሌኒ ሽመልስ። ኢትዮጵያ የተገበረችው ያለው የአረንጓዴ አሻራ መርሃ ግብር የተፈጥሮ ሀብትን በመንከባከብና በማልማት ረገድ የተያዙ ታላላቅ ግቦችን እውን ለማድረግ እያስቻለ መሆኑን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገልጸዋል። በአንድ ጀንበር 800 ሚሊዮን ችግኞችን የመትከል ሀገራዊ ግብ ከማለዳው 12 ሰዓት ጀምሮ በይፋ ተካሂዷል። በዚህ ወቅት ባደረጉት ንግግርም በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት ተግባራዊ መሆን የጀመረው የአረንጓዴ አሻራ መርሃ ግብር ሀገሪቷ ለበርካታ ዓመታት የተለመቻቸውን ግቦች ወደ ተግባር የለወጠ ምዕራፍ ነው። በመጀመሪያ እንደ አውሮፓ አቆጣጠር ከ2019 ጀምሮ የአረንጓዴ አሻራ ወይም ግሪን ሌጋሲ ፕሮግራም በክቡር ጠቅላይ ሚኒስትሩ ተነሳሽነት ተግባራዊ መሆኑ ለኢትዮጵያ የምናልመው ሁሉ እውን የሆነበት ዘመን ዓመታት ናቸው ለማለት ይቻላል። ምክንያቱም የኢትዮጵያ ጫካዎች፣ አዝርቶች፣ አትክልቶች በተፈጥሮ ጸጋ የተቸሩን እንጂ እኛ ተፈጥሮ በሰጠን ልክ የማልማት ተነሳሽነታችን እጅግ በጣም አናሳ ነበር ሊባል ይቻላል። ከዚህ ቀደም የደንና የተፈጥሮ ሀብት መመናመኑ በተለይ ከአየር ንብረት ለውጥና ከሙቀት መጨመር ጋር ተያይዞ ሀገሪቷን ለተደጋጋሚ የድርቅ አደጋ ዳርጎ እንደነበር አስታውሰዋል። ይህን ታሪክ ለመቀየር ከተወሰዱ ቁልፍ እርምጃዎች መካከል የአረንጓዴ አሻራ መርሃ ግብር ዋና መሆኑን ጠቁመዋል። በአሁኑ ወቅት በየዓመቱ በሚካሄዱ ንቅናቄዎች ህዝቡ ለራሱና ለቀጣይ ትውልድ ህልውና ሲል በቢሊዮን የሚቆጠር ችግኞችን በመትከል ረገድ የዓለም ሪከርድን የያዙ ተግባራትን እያከናወነ ይገኛል ብለዋል። ብዙ የተፈጥሮ ሀብቶቻችንን አጥተናል። አትክልቱን፣ ዛፉን፣ ጫካውን ማጣት ብቻም ሳይሆን በዚህ ሳቢያ በተለይ ከአየር ሙቀት ጋር ተያይዞ ሰፋ ያለ ጉዳት ያደረሰ ነው። በኢትዮጵያ ውስጥ በተደጋጋሚ ጊዜ ለድርቅ አደጋ ተጋልጠናል። ይሄን ታሪክ ለማድረግ ከተወጠኑት ተነሳሽነቶች አንደኛው ይሄ ነው። ለዚህ ትውልድ ብቻም ሳይሆን ለቀጣይ ትውልድም ትሩፋት እንዲሆን ይኸው በየጊዜው በሚሊዮኖች የሚቆጠሩ ቢያንስ በቀን የዓለም ሪከርድን የያዙ ተግባራት የኢትዮጵያ ሕዝብ በመፈጸም ላይ ነው። በአረንጓዴ አሻራ አረንጓዴና ዘላቂ ነገን የመገንባት የጋራ እሳቤ ይበልጥ ይጠናከረ ቀጥሏል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ጀንበር 800 ሚሊዮን ችግኝ ተከላ መርሃ ግብር ላይ አረንጓዴ አሻራቸውን አኑረዋል። ጠቅላይ ሚኒስትሩ የአረንጓዴ አሻራ መርሃ ግብር ለ8 ዓመታት ቀጣይነት ባለው ተግባር ተጠናክሮ መቀጠሉን አንስተዋል። አረንጓዴ አሻራ በህዝባዊ ቁርጠኝነትና ኢትዮጵያን በጋራ በመሆን አረንጓዴና ዘላቂነት ያለው ነገን መገንባት ይችላሉ በሚለው የጋራ እሳቤ እየተመራ ይበልጥ እየጠነከረ መቀጠሉን ተናግረዋል። ዛሬ ኢትዮጵያን ለቀጣዩ ትውልድ የሚተርፍ ዘላቂ አሻራ ለማሳረፍ በጋራ የሚሰባሰቡበት ዓመታዊ የአንድ ጀንበር ሀገር አቀፍ የችግኝ ተከላ መርሃ ግብራችን ነው ሲሉ አውስተዋል። አሁን እየሰራ ያለው ለልጆቻችን ነው። ተስፋ ነው የምንተክለው፣ ነገን ነው የምንተክለው፣ ኢትዮጵያን ነው የምናለብሰው። ይህ ደግሞ የሚሆነው በትብብር ነው። መላው ኢትዮጵያ ህዝብ ወጥቶ የሚያደርገው ጥረት ነው። ከቀዳማዊት እመቤት ዝናሽ ታያቸው ጋር እንዲሁም ከኮብ 32 ብሔራዊ ኮሚቴ ጋር በመሆን የራሳችንን አሻራ በማሳረፍ ለዚህ የጋራ ጉዞ የበኩላችንን አስተዋጽኦ አበርክተናል ያሉት ኢትዮጵያ ላለፉት ዓመታት ላደረገችው ጥረት የዓለም መንግስታት ሬኮግናይዝ አድርገው ሽልማት ብቻ ሳይሆን ኮፕ ኢትዮጵያ ውስጥ እንዲዘጋጅ ወስነዋል። ኮፕ ማለት በዓለም ኤንቫይሮንመንትን በሚመለከት በጣም ትልቁ ስብሰባ የሚካሄድበት ማለት ነው። ከ80 ሺህ እስከ 100 ሺህ ሰው የሚሳተፍበት ቢያንስ እስከ 100 መሪዎች የሚሳተፉበት ማለት ነው። እንደዚህ አይነቱን ትልቅ በዓል ኢትዮጵያ አዘጋጅታ አታውቅም። ከሰሃራ በታች ያሉ ሀገራት አዘጋጅተው አያውቁም። ለኛ ትልቁ ብስራት የሚሆነው ዓለም የለበሰች ያማረች እያደገች ያለች ተስፋ ያላት ኢትዮጵያን
ከብዙ ንግግር በላይ ገልጠን ለማሳየት የኛን ተጨባጭ ልምድ ለማካፈል ትልቅ መድረክ ነው። በዛው ልክ ደግሞ የምናገኛቸው ጥቅሞች በርከት ያሉ ናቸው። የተቀመጠውን 800 ሚሊዮን ችግኝ የመትከል ታላቅ ግብ ለማሳካት በጋራ እየሰራን ነው ያሉት ጠቅላይ ሚኒስትሩ ኢትዮጵያውያን ጥረታቸውን እንዲቀጥሉ ጠይቀዋል። ኢትዮጵያውያን በጀመርነው መንገድ ተባብረን ዛሬም በሚቀጥሉት ሳምንታትም በመትከል የዚህን ዓመት ግብ ማሳካት የዕለቱንም ግብ ማሳካት ዋነኛ ስራችን ይሁን የሚል መልእክት ነው ያለኝ። እንግዲህ ዛሬ 800 ሚሊዮን ችግኝ ጀግኖች ኢትዮጵያውያን ለመትከል ከጠዋት ጀምሮ እየተረባረቡ ይገኛሉ። ደጋግመን በመትከል ይሄ ያልነውን ቃል እንደምንፈጽም ሙሉ እምነት አለኝ። የአረንጓዴ አሻራ መርሃ ግብር ኢትዮጵያ በአረንጓዴ እንድታጌጥና የአፈር ለምነቷ እንዲመለስ ማስቻሉን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። ተስፋን እንትከል በሚል መሪ ሀሳብ የሚካሄደው የአንድ ጀንበር 800 ሚሊዮን ችግኝ ተከላ መርሃ ግብር ከንጋቱ 12 ሰዓት ጀምሮ በመላ ኢትዮጵያ ተካሂዷል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በየካ ተራራ በመገኘት በአንድ ጀንበር የችግኝ ተከላ መርሃ ግብር አሻራቸውን አኑረዋል። ምክትል ጠቅላይ ሚኒስትሩ በዚህ ወቅት እንዳሉት አረንጓዴ አሻራ መርሃ ግብር ከአካባቢ ጥበቃ ባሻገር ለወጣቶች የስራ እድል በመፍጠር የኢኮኖሚ ተሳትፏቸውን አሳድገዋል። ባለፉት 7 ዓመታት ብቻ ከ48 ቢሊዮን በላይ ችግኝ መተከላቸውን በመግለጽ ይህም የኢትዮጵያን የአፈር ሀብት ከመሸርሸር ታድገዋል ብለዋል። በአረንጓዴ አሻራ መርሃ ግብር ኢትዮጵያ በአረንጓዴ እንድታጌጥና የአፈር ሀብታችንን ከመሸርሸር መታደግ እንደተቻለ ገልጸዋል። በኢትዮጵያ በበርካታ አካባቢዎች ጠፍተው የነበሩ ምንጮችና ሐይቆች እንደገና እንዲያንሰራሩና እንዲመለሱ አስችሏልም ብለዋል። ዛሬ የሚተከሉ ችግኞች ከዚህ ትውልድ የተሻገሩ የመጪው ትውልድ ተስፋዎች ጭምር ናቸው ሲሉም ገልጸዋል። ኢትዮጵያ የኮፕ 32 ጉባኤን እንድታዘጋጅ የተመረጠችበት አንዱ ምክንያት በአረንጓዴ አሻራ መርሃ ግብር ያስመዘገበችው ድንቅ ውጤትና ያገኘችው አህጉራዊና ዓለም አቀፋዊ እውቅና መሆኑን መናገራቸውን ኢዜአ ዘግበዋል። ኢትዮጵያ በአረንጓዴ አሻራ መርሃ ግብር አማካኝነት የአየር ንብረት ለውጥን ለመከላከል ያላትን ቁርጠኝነት በተግባር ማረጋገጧን በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ገልጸዋል። የብልጽግና ፓርቲ አመራሮችና ሰራተኞች ችግኝ በመትከል አሻራቸውን አኑረዋል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ በወቅቱ እንደተናገሩት ባለፉት ዓመታት በአረንጓዴ አሻራ የተከናወኑ ተግባራት በርካታ ፋይዳዎችን አስገኝተዋል። መርሃ ግብሩ ስነ ምህዳር እንዲለማና የደን ሀብት ከፍ እንዲል ከፍተኛ አስተዋጽኦ ማበርከቱንም ጠቁመው ለዚህ ስኬትም የመላው ኢትዮጵያን ሚና ከፍተኛ ነው ብለዋል። በብልጽግና ፓርቲ የሚመራው መንግስት በአረንጓዴ አሻራ ያስመዘገበውን ስኬት በሁሉም ዘርፎች በመርገም የህዝቡን ተጠቃሚነት ለማረጋገጥ በቁርጠኝነት እየሰራ መሆኑን አስታውቀዋል። በየቀኑ ተስፋን በመትከል የኢትዮጵያን ብልጽግና እናረጋግጣለን ያሉት አቶ አደም በቀጣይ የሚተከሉ ችግኞችን በመንከባከብ የጽድቀት መጠናቸው እንዲጨምርና ለታለመላቸው ዓላማ እንዲውሉ የተቀናጀ ርብርብ ማድረግ እንደሚገባ ማስገንዘባቸውን የፋና ብሮድካስቲንግ ዘገባ ያመላክታል። ተስፋን እንትከል ሐምሌ 27 2018 ዓመተ ምህረት ዕለተ ሰኞ በአንድ ጀንበር የ800 ሚሊዮን ችግኞችን የመትከል አሻራ የአረንጓዴ አሻራ መርሃ ግብር የዕለቱ ዜናችን እዚህ ላይ አበቃ። ከመላው ስርጭት ባለሙያዎች ጋር ሲሳይ ዘሪሁን ወሬዎቹን መራው። ጤና ይስጥልኝ።